አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብፅዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱም ስም ሶፊያ፣ የሶስተኛይቱም ሐና ነው። ይህችም ማርያም ሰሎሜን የወለደቻት፣ ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስ በወለደችው ጊዜ ይቺ ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑንም ዳሰሰችው። ያን ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ እመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጠብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋራ እያለቀሰች ነበረች። በተነሳባት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ ከከበሩ ሴቶች ጋራ ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች። ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይኖር ለዘላለሙ አሜን። በዚችም ቀን ከእንዴናው ሀገር የከበረ ኮጦስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዢ መኮንን ነው። ልጅ አልነበረውም። ይህን ቅዱስ ልጅ እስከሰጠው ድረስ ጌታችን አዘውትሮ ይለምነው ነበረ። የቤተ ክርስቲያንንም መጽሐፍት አስተማረው። ከታናሽነቱ ጀምሮ ንጹሕ የሆነ ለራሱም ስርዓት በመስራት በቀን 100 እንዲሁ በሌሊት 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቷም ከሞተ በኋላ ለስደተኞች እንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳን መቀበል ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞች ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበረ። ወደ ፍርድ አደባባይም ሄዶ አርያኖስን ንጉስንም አለቆችን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱም ላከው እንጂ እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ ቅዱስ ኮስጦሎስን ዜና ነገሩት። ጭፍራ ልኮ ወደ እሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌቴ ኢየሱስ ክርስቶስ ንጹሕ መስዋዕትን ያቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ተአምራቶች አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ ኖሩት። ከስጋውም እጅግ ብዙ ድንቆች ተአምራት የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከዚህ ከካዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው
ተኝቶ ሳለ እርሱም ስለ እግዚአብሔር ፍቃድ ማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረው የጌታችን ኢየሱስ ክርስቶስ ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተሰገንክ ሄሮዳው ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ካንተ ጋራ እሄዳለሁ፣ በከበረ ስጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብህ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስክፈጽም ታጸናኝ ዘንድ እለምንሃለሁ። ይህንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገር ወዴት ነው? አንተ ማነ? ስምስ ማን ነው? ወገንስ ምንድን ነው? አለው። የከበረ ሄሮዳም ከብህንሳ አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሬ ለምድራዊ ሟች ለሆነ ንጉሥ አገለግል ኖርኩ። እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስም መኮንኑን ብዙ ገንዘብ ሰጥቼ ከጭፍሮቹ ላይ እጅግ ከፍ አደርግ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመስዋዕት ተዘጋጅ አለው። ቅዱስም እንዲህ ብሎ መለሰለት። ልብ የሌለ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ ሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለው። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና በእሾህ ባላቸው በብረት ዘንጎች እንዲደበድቡት ደሙ እንደ ውሃ እስቲፈስ ድረስ እንዲያሰቃዩት አዘዘ። ጌታችንም በመልአኩ እጅ አጽናንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ተአምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም መሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ፣ በመታሰቢያ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል፣ በቤቱም የተባረከ ልጅ አያታጣም። ሰይጣንም በእሱ ላይ በስራው ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍና ስምን የሚጽፈውንም እኔ በሕይወት መጽሐፍ ስሙን እጽፋለሁ፣ የደብዳቤውንም እደመስስለታለሁ። ደግሞ በችግር በመከራ ውስጥ ስምን ጠርቶ የሚለምነኝ ከመከራው ሁሉ አድነዋለሁ። መታሰቢያን ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎንም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬን በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልን በግንቦት ወር 25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ፣ ስጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስታ አድርሰው ባነጹለት ቦታ ኖሩት። ከስጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ እንደተከለ ወዲያው ዛፎች እንደሆኑ ደግሞ የከበሩ በላኖስ፣ አሎንትራን፣ ሬምኔሳ 150 ሰማዕታት ቆስጠንጢኖስና
እናቱ ሄላም መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ መብለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዘቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘአጻፎን ዘደርስ ወለዘአንበቦ ወለዘተርጎመ ወለዘሐዲስ ወለዘሰምዐ ቃሎ በዝነ መንፈስ ጸሎቶሙ ማርያም አርያቂተ ኩሉ እምባ ስውረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን። በረከታቸውም ከእኛ ጋር ትኑር። አምላክነ በከመ ትኮን ከመ